እንግዲህ ታምራት ምን ማለት እንደሆነ አይተናል። ለመከለስ ያክል መንፈሳዊ ዓለም በፍጥረታዊ ዓለም ላይ ኃይሉን የሚገልጥበት መንገድ ነው ብለናል። ሁለት ዓለማት አሉ። አንደኛው ፍጥረታዊ ነው፣ ሁለተኛው መንፈሳዊ ነው። ፍጥረታዊ የሚነካ የሚዳሰስ ሲሆን መንፈሳዊ ደግሞ ማይነካ ማይዳሰስ ነው እና ዕብራውያን ምዕራፍ 11 ቁጥር 3 ላይ የሚታየው ከሚታየው እንዳልሆነ በእምነት እናስተውላለን ብሏል የዕብራውያን ጻፊ። ለዚህ የሚታየውን ሁሉ የሚቆጣጠር ሌላ የማይታይ ዓለም አለ። ለዚህ ተአምራት ማለት ከማይታየው ዓለም ወደሚታየው ዓለም የሚለቀቅ ኃይል ነው ብለናል። ሁለቱም ዓለማት ይለቃሉ የራሳቸውን ኃይል። በጨለማውም ዓለም የሚሆን ታምራት አለ፣ በእግዚአብሔር ዓለም የሚሆን ታምራት አለ። ሁለተኛ ከተፈጥሮ ሕግ በላይ የሚፈጠርና የሚሆን ነገር ነው እና ተፈጥሮ በራሷ ሕግ አላት አይደል እንዴ? ጠዋት ማታ የሚባል ነገር እያንዳንዱ ነገር ለመውለድ ሕግ አለ፣ ለመኖር ሕግ አለ። እያንዳንዱ ፍጥረታዊ ነገር ራሱን የሚያኖርበት እግዚአብሔር የሰጠው ሕግ አለ። ስለዚህ በተፈጥሮ ሕግ አሁን ለምሳሌ ዛሬ ምንድነው ምንድነው ሐሙስ ነው አይደለ? ስለዚህ ሮብ ቀጥሎ ዓርብ እንዲሆን የተፈጥሮ መምሸት መንጋት እነዚህ የሚባሉ ነገሮች የተፈጥሮ ስርዓቶች ናቸው። ለዛ ነው ኢያሱ ፀሐይን ሲያቆማት ታምራት ያልነው ከተፈጥሮ ሕግ በላይ ሲሆን ነው። ለምሳሌ ጌታ ኢየሱስ ክርስቶስ እናት ማርያም በድንግልና ስትወልድ ተአምራት ያልነው ለመውለድ የተፈጥሮ ሕግ አለ። ለዛ ነው ሕጉን ጥሶ የእግዚአብሔር መልአኩ ወንድ ልጅ ትወልጃለሽ ሲላት ለማስረዳት እሷ ያለችበትን ሁኔታ ጸጋ የተሞላብሽ ሆይ ሲላት ታውቃላችሁ ደስ ብሏት ነበር። ከሴቶች መካከል የተባረክሽ ነሽ ሲላት ደስ ብሏታል። ራሱ ማርያም ይሄንን የምትሰማበት እድሜ ራሱ ለእንደዛ አይነት ነገር ይፈቅዳል። 17 18 አካባቢ ይላሉ የሥነ መለኮት አስተማሪዎች። ስለዚህ በእንደዚህ አይነት እድሜ መካከል ያለችን ሴት ማድነቅ ማቆለባበስ በጣም ነው ኢንከሬጅ ማድረግ ደስ የሚለው እና አንቺ ከሴቶች መካከል የተባረክሽ ነሽ የሚላት ታውቃላችሁ አይደል? እንዴት ያለ ሰላምታ ነው ብላለች። እጮኛዋ ራሱ እንደዚህ ሰላም ብሏት አያውቅም። ሜሪዬ ብሏት ሊሆን ይችላል፣ ከሴቶች መካከል ግን ብሏት አያውቅም። ግን በሰላምታ ሊያስደንቃት ሳይሆን አዲስ ነገር ሊነግራት ነው የመጣው። ትወልጃለሽ ሲላት ወዲያው ቀጥ ብላ እንዴ ጸጋ የተሞላብሽ ስትል ዝም አልኩ ደስ ብሎኝ፣ ከሴቶች መካከል ስትል ዝም አልኩኝ። አሁን ትወልጃለሽ የሚለው ግን እኔ ጋር ያለው ነገር ከምትለው ጋር አይስማማም። ገብርኤል ድንግል እንዴት እንደምትወልድ እሱ ማስረዳት አይችልም አይቶ ስለማያውቅ። ግን አንድ ነገር ነገራት፣ ለእግዚአብሔር የሚሳነው ነገር የለም ማለት። ክብር ለኢየሱስ ይሁን። ስለዚህ ተአምራት ማለት ከተፈጥሮ ሕግ በላይ የሚሆን ነገር ነው። ለመድገም ያክል ነው፣ ያልተለመደ ክስተት ነው ብለናል። ከዛ በኋላ ሰው በራሱ ኃይል ሊያደርገው የማይችለው የእግዚአብሔር ኃይል ነው ብለናል። ስንጠቀልለው በሰው ልጆች ጉዳይ ላይ መለኮታዊ ጣልቃ ገብነት ነው ብለናል። ተአምራት ሆነ ማለት በሰው ልጆች ጉዳይ ላይ መለኮታዊ ጣልቃ ገብነት። እግዚአብሔር የተባረከ ይሁን። ስለዚህ ለዛ ነው በተአምራት የምናምነው በእኛ ዓለም ላይ የመለኮት ዓለም ጣልቃ እንደሚገባ። ብቻችንን የምንጋፈጠው ብቻችንን የምንኖረው ብቻችንን የምናካሂደው ነገር የለም። በእኛ የዕለት ተዕለት እንቅስቃሴ ሰማይ የሚለቀው ኃይል ጣልቃ የሚገባበት ጉዳይ አለ። እሱ ተአምራት ይባላል። ስለዚህ ተአምራትን የሚቃወም ሰው መለኮት በእኔ ዓለም ጣልቃ አይገባም ብቻዬን እጋፈጠዋለሁ ብሎ ራሱን ለዛ የሚያኖር ነውና በጣም ነው በተአምራት የምናምነው። አንድ ታላቅ እግዚአብሔር ሰው በእጄ ላይ ያለው ስለማይበቃኝ በተአምራት አምናለሁ ብሏል። በራሴ በደሞዜ መኖር ስለማልችል የሚቀላቀለኝ ዓለም የሚያግዘኝ ዓለም የሚረዳኝ ዓለም እፈልጋለሁ። እሱ ተአምራት ይባላል። ክብር ለኢየሱስ ይሁን። እና ምንጮቹን አይተናል። ዛሬ ዓላማዎቹን ነው የምናየው። ሁለት ምንጮች ነው ያሉት። አንደኛው የእግዚአብሔር ዓለም ነው፣ ሁለተኛው የጨለማው ዓለም ነው። ከሙሴና ከፊልጶስ አይተናል አይደል? ሙሴ ታምራት ሲያደርግ እንደዚሁ ጠንቋዮቹም ታምራት ያደርጉ ነበር። ስለዚህ ሁለት ዓለም አለ። እሱ እንጨት ሲጥልና እባብ ሲሆን እነሱም እንጨት ጥለው እባብ ይሆናል። ምንድነው ልዩነቱ አሉ። ግን ፋይናሊ የሚገርማቸው ነገር አይነቱ አይደለም፣ ዋናው ነገር ምንጩ ነው። ሳምንት በደንብ ለማስረዳት እንደሞከርኩት እኛ የምንቃወመው የተአምራት አይነትን አይደለም፣ የተአምራት ምንጭን ነው። ክብር ለኢየሱስ ይሁን። የእንትን ተአምራት አለ ወይስ የለም ይሉኛል። እኔ እንትን የሚባል ሚራክል አለ ወይስ አሁን እኮ ተናገርኩት መከራ እኮ ነው። የእንትን የሚባል ሚራክል አለ ወይስ የለም ይሉኛል ሰዎች መጥተው እና እኔም እንደዚህ እላቸዋለሁ። እኔ የተአምራት አይነት አይደለም ማጣራው፣ ምንጭ ነው ማጣራው። ከእግዚአብሔር ከሆነ ምንም ሊሆን ይችላል። ኢየሱስ ጌታ ነው። ከአጋንንት ከሆነ ደግሞ በቀላሉ ቢሆን አንቀበለውም ምንጩን። ስለዚህ ሁለት ምንጮች ያሉ ተአምራት፣ ሁለት ዓለማት እንዳሉ የእግዚአብሔር መንግስት እንዳለ የጨለማ መንግስት አለ። ይሄ ፍጥረታዊ ዓለምን የሚገርማችሁ ነገር ይመሩታል። ስለዚህ ምንጩ ከአጋንንት ከሆነ እንቃወመዋለን፣ ከእግዚአብሔር ከሆነ እንቀበለዋለን። በህይወታችሁ ላይ የተአምራትን እንትን የሚባል አለ እንትን የሚባል የለም እንትን የሚባል አለ የለም ብላችሁ አይነቱን አይደለም የምትለዩት፣ ምንጩን ነው የምትለዩት። ከእግዚአብሔር ከሆነ ሁሉንም እንቀበላለን። ዓላማዎቹ እግዚአብሔር ለምን ተአምራትን ያደርጋል ሚለውን በፍጥነት አይተን
የኔ የመልእክት ርዕስ የተአምራት እንቅፋቶችን ነው። በፍጥነት እናገራለሁ። ጌታ የተባረከውን ዓላማ ለምንድን ነው? እግዚአብሔር ታውቃላችሁ ሁሉን ነገር በዓላማ የሚያደርግ አምላክ ነው። እያንዳንዱን ስራውን በዓላማ የሚፈጽም አምላክ ነው። ባለፈው እንደተናገርኩት እግዚአብሔር ሁሉን ይችላል። ሲከኔ ጋር በሉ እግዚአብሔር ሁሉን ይችላል በሉስ። ግን እግዚአብሔር ሁሉን ቻይነቱ ከራሱ ዓላማ ከወንጌል ዓላማ አንፃር ለሰዎች ጥቅምና በረከት ነው የሚያደርገው። ሁሉን ስለቻለ ሁሉን ዝም ብሎ የሚያደርግ አምላክ አይደለም። እናንተ ወላጆች ሆናችሁ ሁሉን መግዛት ስለምትችሉ ለልጃችሁ ሚሪንዳም በረኪና ማገዙለትም አይደል እንዴ? በአንድ ጊዜ ጠጣው ብላችሁ ለምን እችላለሁ ይጠጣው መግዛት ስለምትችሉ ምንም እንደማትገዙ ማድረግ ስለምትችሉ ምንም እንደማታደርጉ ከልጃችሁ እድሜ ከልጃችሁ ብስለት ከልጃችሁ አስፈላጊነት አንፃር አቅማችሁን እንደምትጠቀሙ ብዙ ሰው እኮ ወዳጆቼ ሆይ ለልጁ በአቅሙ እየተጠቀመ የልጁን አቅም እያየ እየተጠቀመ ቸርች መጥቶ እግዚአብሔር ሁሉን ስለሚችል አንዴ ሁሉን ነገር ለምን ካለቀቀብኝ ይላል። እናንተ ኪሳችሁ ውስጥና አካውንታችሁ ውስጥ ያለውን ገንዘብ በአግባቡ ለዓላማችሁ እንደምትጠቀሙ ሁሉ እግዚአብሔር ሁሉን ቻይነቱን ለዓላማው ነው የሚጠቀመው። በተለይ ተአምራትን በተመለከተ ተአምራት ማድረግ ስለሚችል ዝም ብሎ እንደ ዝናብ ላያዘንበው ይችላል። ከዓላማው አንፃር ነው። ስለዚህ እነዚህ አሁን 2-3 የምናያቸው ዓላማዎች የተአምራት እግዚአብሔር ለምን ተአምራት ያደርጋል ዝም ብሎ ከመሬት ተነስቶ ሳይሆን መጽሐፍ ቅዱሳችሁን ስታጠኑ 3 እና 4 ዓላማዎች አሉት የእግዚአብሔር ተአምራት ዓላማዎች። የመጀመሪያው እግዚአብሔር ክብሩን ሊገልጥ ሲፈልግ ተአምራት ያደርጋል። ተአምራቶች የእግዚአብሔር የክብር መገለጫዎች ናቸው። ከኔ ጋር ናችሁ? እስቲ እጃችሁን ከፍ አድርጉና ተአምራቶች በሉ እስቲ። የእግዚአብሔር የክብር መገለጫዎች ናቸው። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ቁጥር 11 ይሄን በሌላ ጉዳይ ማነሳዋለሁ። ዮሐንስ ወንጌል ምዕራፍ 2 ቁጥር 11 አደገኛ ተአምራት በተደጋጋሚ እንደሰማችሁት ተስፋ አደርጋለሁ። ሉቃስ ምንድነው ዮሐንስ ወንጌል ምዕራፍ 2 ላይ ምንድነው የሆነው? ጌታ ኢየሱስ በቃና ዘገሊላ ሰርግ ላይ ያደረገው ተአምራት ነው። አስደናቂ ተአምራት ነው ወዳጆቼ። እንደውም ወንጌላት ሁሉ ጊዜ ኢየሱስ ተመልሶ ወደዛ ሲመጣ ያ ውሃውን ወደ ወይን ጠጅ የቀየረበት አገር ላይ ተመልሶ መጣ ይላሉ። አንድም በጌታ በኢየሱስ አገልግሎት ሀ ብሎ ተአምራት ሲጀምር በሱ ነው የጀመረው። ሁለትም ከደቀ መዛሙርቱ ጋር የነበረው የጌታና የባሪያነት የመምህርና የተማሪነት ህብረትን ያጣበቀ ይህን ሰውዬ ብንከተለው ያዋጣናል እንዲሉ ያደረገ ነው። ተመልከቱ ኢየሱስ ክርስቶስ በቃና ዘገሊላ ክብሩን ሲገልጥ የሆነው ምንድነው? በጣም ቀላል ነገር እንዳይመስላችሁ። ውሃ ወደ ወይን ጠጅ ተቀየረ ይላል የዮሐንስ ወንጌል ጸሐፊ። ውሃ ወደ ወይን ጠጅ ሲቀየር ከለር የሌለው ነገር ከለር ወዳለው፣ ጣዕም የሌለው ነገር ጣዕም ወዳለው እሱ ብቻ ሳይሆን ወዳጆቼ ሆይ ብዙ የዚህ ጉዳይ አጥኞች ሲናገሩ አንድ አይሁዳዊ የሚገርማችሁ ነገር ወይን ጠጅን በብዙ ዝግጅትና በብዙ ቆይታ ነው የሚያዘጋጀው። ጉድጓድ ቆፍረው ከ7 እስከ 10 የሚወስድ ዓመት ነው ወይን ጠጅ የሚያዘጋጁት። ስለዚህ ብድግ ብሎ ወይን ጠጅ ልጋብዝ የሚል ጉዳይ የለም። አንደኛ ዋና መጠጣቸው ነው። ለከበረ እንግዳ የሚያቀርቡት ነው። ሰርግ በዓል ሲመጣ የሚጠጡት ነገር ነው። የሚገርማችሁ ነገር እስራኤላውያን ለአንድ ጉዳይ ቀድመው ጉድጓድ በመቆፈር ለ7 እና ለ8 ዓመት ይዘጋጃሉ በወይን ጠጅ አቅጣጫ ላይ እና እዛ ቤት ያለቀው ወይን ጠጅ ብቻ አይደለም የ7 ዓመት ዝግጅት ነው። ያ ባለ ሰርግ እንደዚህ አይነት ውርደት እንዳያጋጥመው 7 ዓመት ተጠንቅቋል። እና ወዳጆቼ ጉዳዩ ከቆመበት እንዲቀጥል ሌላ 7 ዓመት ያስፈልጋል። ኢየሱስ ውሃን ብቻ አይደለም የቀየረው ወዳጆቼ ሆይ የ7 ዓመት ፕሮሰስን በሰከንድ ውስጥ ነው ያደረገው። ታምራት ማለት እንደዛ ነው። ሰዎች በ7 እና በ10 ዓመት የሚደርሱበት ነገር ፍራክሽን ኦፍ ሰከንድ ጌታ ሲያደርገው ታምራት ይባላል። ዮሐንስ እንደዚህ ያለ ኢየሱስ ውሃውን ወደ ወይን ጠጅ ሲቀይር ምን ማለት ነው? ታምራት ሲሆን ምንድነው የሆነው? የእግዚአብሔር ክብር ተገለጠ ይላል። አንዳንድ ሰው የእግዚአብሔር ክብር መገለጥ መብረቅ የሆነ ሌላ ሱፐርናቹራል መሬት መንቀጥቀጥ ምናምን አድርጎ ይወስደዋል። እዚህ ክፍል ላይ ግን እግዚአብሔር በዛ ሰርግ ውስጥ በጌታ በኢየሱስ አማካኝነት ክብሩን መግለጥ ፈለገ፣ እንደሚችል ማሳየት ፈለገ። ስለዚህ ተአምራቶች ሁሉ የእግዚአብሔር የክብር መገለጫዎች ናቸው። እግዚአብሔር በሕይወታችሁ ላይ ክብሩን ሊገልጥ ሲፈልግ ያለቀን ነገር ይቀጥላል። 3 ሰው ነው አሜን ያለው። እናንተ በ10 ዓመት የምታመጡትን ነገር በአንድ ሳምንት ያደርገዋል። ያ ምን ሆነ ማለት ነው? ክብሩ ተገለጠ ማለት ነው። እና እግዚአብሔር ክብሩን የሚገልጠው አንዱ የክብሩ መገለጫ ዓላማ ታምራትን ክብሩን ለመግለጥ ነው። ታምራት አለ ማለት የእግዚአብሔር ክብር መገለጥ አለ ማለት ነው። ሁለተኛው ደግሞ በማርቆስ ወንጌል ምዕራፍ 16 ላይ እንደምትመለከቱት ጌታ ኢየሱስ ክርስቶስ ስለ ተአምራት በተደጋጋሚ ተነግሯል። ከወንጌል አገልግሎት ጋር ነው የተያያዘው። ይሄ ተአምራት የወንጌል ኃይልን ለማረጋገጥ
ሐዋርያው ጳውሎስ በአገልግሎቱ በተደጋጋሚ የእግዚአብሔር መንግስትን ጉዳይ የእግዚአብሔር መንግስትን እንቅስቃሴ ከኃይል ጋር አያይዞታል። እኔ ወደ እናንተ በመጣው ሰዓት በሚያባብል ቃል አልመጣሁም፣ በእናታችሁ ኢየሱስን እመኑት፣ በእናታችሁ ኢየሱስን ውደዱ እያልኩ እና ቆይ እንዴት አድርጌ ብሎ ጳውሎስ የሚችለውን የንግግር ጥበብ በሙሉ በመጠቀም አይደለም ያሳመናቸው። ወዳጆች ሆይ ጳውሎስ በመንገዱ ሁሉ የተከተሉት ሰዎች ከጳውሎስ የሰሙት ወሬ ንግግር ቃል ብቻ እንዳልሆነ እንዲያውቁ መንፈስና ኃይልን በመግለጥ ተመልከቱ። ጳውሎስ ሲያገለግል አጋንንት ይወጣል። ጳውሎስ ሲያገለግል በሽተኛ ይፈወሳል። ጳውሎስ ሲያገለግል የሞተ ይነሳል። ጳውሎስ ሲያገለግል ታምራቶች ይሆናሉ። በዚህ ውስጥ የሚሰሙ ሰዎች ሰውየው ብቻውን አይደለም። ለዚህ እኮ ነው እኔ የእግዚአብሔርን ኃይል የታምራት አገልግሎትን የሚቃወሙ ሰዎች በምንድነው ሰው ሊያስረዱት የሚችሉ? ና እንከራከር ብለው በክርክር የእንትና ሃይማኖት በዚህ የእንትና ሃይማኖት በዚህ እንደዚህ የሚባል ነገር የለም ወዳጆች። ይኸውላችሁ ክርክሮች የሐሳብ ማሸነፊያዎች እንጂ መለኮታዊ ኃይል መገለጦች አይደሉም። ጥሩ አርጎ መናገር የሚችል ሰው ጥሩ አርጎ መናገር የማይችልን ሰው የሚገርማችሁ ነገር ያ እውነት ይዞ ይሄ ከንግግር ብቃቱ የተነሳ ሊያሸንፈው ይችላል። እናንተ የነገርኳችሁን ወሬ የተቀበላችሁት ከናንተ የተሻለ መረዳት ስላለኝ ሳይሆን በሚያባብልና በሚያሳምን ቃል ስለሆነ ሳይሆን በእኔ በንግግር ጀርባ የተገለጠው ኃይልን ያሳመናችኋል። ክብር ለኢየሱስ ይሁን። ስለዚህ ታምራቶች የወንጌል ማጽኛዎች ናቸው። ትልልቅ ቦታዎች አይታችኋል። እኔ ሳምንት እንደነገርኳችሁ ነው ትልልቅ የእግዚአብሔር ሰዎችን ባዮግራፊ ማንበብ ወዳለሁ። ወንጌል ከተሰበከ በኋላ እነ ሬናንድ ቦንኬ ሲመጡ፣ እነ ቤኒን ሲመጡ፣ እነ ቢሊ ግራም ሲመጡ ትልልቅ የእግዚአብሔር ሰዎች አይታችኋል። ሰዎች ከዊልቸር ላይ ይነሳሉ። ሰዎች የሚገርማችሁ ነገር መናገር የማይችሉ ይናገራሉ፣ መስማት የማይችሉ ይሰማሉ፣ አጋንንቶች ይወጣሉ። ምን እየሆነ ነው? ታምራት እየሆነ ነው። ምን ማለት ነው? ሰውየው አስቀድሞ የተናገረው ነገር ሰማይ ያጸናዋል። ልክ ነው ይለዋል። ስለዚህ ታምራቶች ለወንጌል ማረጋገጫ፣ ለወንጌል ማጽኛ፣ የምንናገረው ነገር እውነት ነው እንድንል ያደርጉናል። ለዛ ነው ማርቆስ 16 ላይ ቃሉን በድንቅና በታምራት ያጸና ነበረ፣ አብሯቸው ይሰራ ነበረ። እዚህ ጋር ጴጥሮስ ኢየሱስ ያድናል ሲል እዛ ጋር ያለ ሰውዬ አብሮ ይድናል። ዝም ብሎ እያሳመን አይደለም። 7 የወንጌል ነገሮች እያለ አይደለም። የሚገርማቸው ነገር ኢየሱስ ተነስቷል ያሉት የሞተ እያስነሱ ነው። ከኔ ጋር ናችሁ? ኢየሱስ ያድናል ያሉት የሚገርማችሁ ነገር በሽታ እያዳኑ ነው። ወንጌል ውስጥ ኃይል ከሌለ ንግግር ብቻ ይሆናል፣ የቃላት ጦርነት ይሆናል። እኛ በመናገለግልበት ዘመን ሁሉ የምንናገረው አማርኛ ሰዎች ልባቸው ነክቷቸው ሳይሆን የሚማረኩት ከምንናገረው ጋር ሰማይ በተአምራት አብሮን ይቆማል። 3 ሰው ነው አሜን ያለው። ንግግሩ ብቻ ራሱ ኃይል አለው። ታውቃላችሁ ኢየሱስ በሚያስተምርበት ምኩራብ ውስጥ የሱ ተራ ደርሶ ሲያስተምር ምንም ነገር ሳይሆን ሰዎቹ እንደ ባለስልጣን ያስተምራል። ይሄ ሰውዬ ሲናገር የሆነ ነገር ውስጥ ይሰማኛል ይላል። ለምን? በስልጣን ስለሚያስተምር፣ በኃይል ስለሚያስተምር። እዚህ ወንጌል ካለ የወንጌል ኃይል አለ። ክብር ለኢየሱስ ይሁን። ወንጌል ካለ ተአምራት አለ። ተአምራት አስፈላጊ ዓላማው ምንድነው? አንድም የእግዚአብሔር ክብርን ለመግለጥ፣ ሁለትም ለወንጌል ማረጋገጫ ለመሆን ኢየሱስ የተባረከ ይሁን። ሶስተኛው የጨለማውን ኃይል ለማፍረስ ማርቆስ ሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ሰማሪያ ሲደርስ ባለፈው ተነጋግረናል አይደል? ሲሞን የተባለ ሰው እግዚአብሔር በእውነት በዚህ ሰውዬ እንዴት ያለ ታምራት ያደርጋል በሚያስብል መልኩ ያስገርማቸው ነበር ይላል እግዚአብሔር ቃል። አይገርማችሁ? ያስገርማቸው ይፈውሳቸው ነበር። አረ አንድ ሰውዬ ተነስቷል እየተባለ ነው እኮ። አረ አንድ ሰውዬ ተነስቷል ላዩ ላይ ያለ ቅባት እያሉ እኮ ነው የሚከተሉት። ያስገርማቸዋል። ሲሞን የጨለማ ኃይልን ይዞ የሚገርማችሁ ሰማሪያ ከተማን እያንቀጠቀጣት በእውነት ሰዎች በሲሞን በኩል የሚደረገውን ተአምራት ከእግዚአብሔር እንደሆነ አስበው አገልግሎቱ ከእግዚአብሔር ጋር እንደተያያዘ አስበው ይዟቸው ነበር። የሚገርማችሁ ነገር ሁለተኛም ሂዱ ሐዋርያው ጳውሎስ አጋንንት ያስወጣላት ሴትዮ ያቺኛዋ የሚገርማችሁ ነገር ለጌቶቿ ትርፍ የምታስገኝ ነበረች ይላል። በጨለማው ዓለም ሟርተኛ ነበረች ይላል። ጌቶች ነበሯት፣ በሷ ሟርት ትርፍ ነበራቸው። እነዚህ ሁሉ የሚገርማችሁ ጠንካራ የአጋንንት አጥር ሆነው የእግዚአብሔር መንግስትን የሚቃወሙ ነበሩ። ፊልጶስ ወደዛ ከተማ ሲደርስ የሚገርማችሁ ነገር ወንጌል እየተናገረ ብቻ ሳይሆን ትልልቅ ታምራት እያደረገ በሲሞን በኩል ይገለጥ የነበረውን የጨለማ ኃይል ያፈርሰው ነበር። ሁሉ ጊዜ ጥንቆላ የሚበዛባቸው፣ አጋንንት የሚበዛባቸው፣ ድህነት የሚበዛባቸው፣ የተለያየ የሚበዛባቸው ቦታ ላይ የሚገለጥ ኃይል ከሌለ ምንም ማድረግ አትችልም።
ምንም ማድረግ አትችልም። ትልልቅ የእግዚአብሔር ሰዎች የሆነ ከተማ ሲገቡ ምድሪቱ ላይ ያለው የጨለማ ኃይል እግዚአብሔር በሚለቀው ተአምራት ይፈራረሳል። ኢየሱስ ጌታ ነው። እና ታዲያ እኔ ግርም እኮ ነው የሚለኝ አትነካኩ የእግዚአብሔር ኃይል እንዳይቀለ ዝም ብሎ ተንፈሶ ይወጣል ይለዋል፣ በላብ ይወጣል ይለዋል። ተአምራት የሚባለው የእግዚአብሔር ኃይል የጨለማ ዓለም እስካልፈረሰ ድረስ የእግዚአብሔር መንግስት ወዳጆች ልትገዛ አትችልም። ስለዚህ ተአምራት ምንድነው ጥቅሙ? ዓላማው ምንድነው? እግዚአብሔር ለምን ተአምራትን ያደርጋል? አንድ ክብሩን ለመግለጥ፣ ሁለት ወንጌልን ለማጽናት፣ ልክ ነው የሚናገሩት ለማለት። ኢየሱስ ያድናል ስንል እንግዲህ ፓስተር ትልልቅ ኮንፈረንሶች ያደርጋሉ በተለያየ ከተማ ላይ ጋሸም እንደዚሁ አይታችኋል። ስቴዲየሞች ላይ አጋንንት ሲጮ ምን ሲጮ እዛ በኋላ ሰው ያያል። እነዚህ ሰዎች የሚያወሩት ነገር ልክ ነው ማለት ነው ይላል። ዝም ብለ ካወራው ምንም ከፍቅር እስከ መቃብር ሊለየው አይችልም። ቆንጆ ታሪክ ነው የሚል ግን ወንጌል ካለ ሁሉ ጊዜ ተአምራት አለ። ትልልቅ እግዚአብሔር ሰዎች ህይወታቸው በተአምራት የተሞላ ነው። ለምን? እነሱ ከምድር ይናገራሉ፣ እግዚአብሔር ከሰማይ በተአምራት ያጸናል። ጴጥሮስ ታች እጅ ይጭናል፣ ኢየሱስ ከውስጥ ኩላሊት ይፈውሳል። እንደዚህ አብረን ነው ምንሰራው የሚለው እኮ ለዛ ነው። እጅ መጫን በጴጥሮስ ኩላሊት መፈወስ በኢየሱስ ሆኖ ኃይል ከሌለው ንግግር ብቻ አረፍተ። ለዛ ነው በሚያባብል ቃል አልመጣውም ማለት ኃይል ይዤ ነው የመጣሁት እያፈራረስኩት አለ። ስለዚህ የተአምራት ዓላማው አንድ እግዚአብሔር ክብርን ለመግለጥ፣ ሁለተኛ ወንጌልን ለማጽናት፣ ሶስተኛ የዲያብሎስን መንግስት ለማፈራረስ። በጥንቆላ የተያዘ በጨለማ የተያዘ ቀድሞ የተወረሰ ካለ መጣ ፊልጶስ ኢየሱስን ሰበከ ይላል። ከዛ በኋላ ጠንቋዮች መስራት አልቻሉ፣ መጻፎቻቸውን አቃጠሉ፣ ብዙ መናፍስቶች ይጮሁ ነበር። ኢሚዲየትሊ ሲሞን ከዛ በኋላ የሚገርማችሁ ነገር ምንም ነገር ማድረግ እንደማይችል ስለገባው የጥንቆላ መጻፉን አምጥቶ አቃጥሎ እሱ ራሱ ጌታን ተቀበለ። እንዴ አንተም ተቀበላለህ እንዴ ሲሉት እኔ እኮ ጠንቋይ ነኝ ማለት ነው። የእግዚአብሔር እጅ አልነበረም አንተ ጋር? አው የእግዚአብሔር እጅ አልነበረም፣ የአጋንንት እጅ ነው ተቃላችሁ። ከዛ በኋላ ጓግቶ እሱ ራሱ ወደ እነሱ መጥቶ በገንዘብ ሊገዛው ፈልጎ ጴጥሮስ ገስጸውታል። እና የሚገርማችሁ ነገር የእግዚአብሔር መንግስት ከተገለጠ የዲያብሎስ መንግስት ይፈርሳል። እኔ ወደ ተአምራት እንቅፋቶች ለመግባት ሌላው የእግዚአብሔር ቃልን ለማጽናት ማርቆስ 16 ቃሉን ያጸና ነበር፣ ያረጋግጥ ነበር ይላል። ጆቫ ጃራ ብለን ተናገርን። በህይወታችሁ ላይ ያሉ ነገሮች ሲሆኑ ቃሉ ጸና ማለት ነው። ኢየሱስ ጌታ ነው። እንዲሁ የምትጽፉ ሰዎች ጨርሻለሁ። እምነትን ለመፍጠር ነው። እምነትን ለመፍጠር ደቀ መዛሙርቱ በኢየሱስ አመኑ ይላል። አመኑ የሚለው ልክ ሌዊ ና ሲለው አይደለም ያመነው፣ ጴጥሮስ ና ሲለው አይደለም ያመነው። ውሃው ወደ ወይን ጠጅ ሲቀየር ይችላል አሉ። ክብር ለኢየሱስ ይሁን። ብንከተለው ያዋጣናል። ውሃ ወደ ወይን ጠጅ ከቀየረ ክብሩ ሲገለጥ በቃል ግቡና አንብቡት ዮሐንስ ወንጌል ምዕራፍ 2 ሙሉ። የሚገርማችሁ ነገር በተደረገው ነገር ደቀ መዛሙርቱም በኢየሱስ አመኑ ይላል። እግዚአብሔር የተባረከ ይሁን። ስለዚህ እምነትን ለመፍጠር ነው። አሁን በፍጥነት የተአምራት እንቅፋቶችን ምንድነው ሰይጣን እንዳንጠቀም በእግዚአብሔር ተአምራት እንዳንጠቀም እንቅፋት የሚሆነው ምንድነው? አሁን በረም እቺን በፍጥነት ስሙ። ከዛ መጨረሻ ላይ ጸልይ 3-4 ነጥቦችን አብረን እንመለከታለን። የተአምራት እንቅፋቶች በጣም ጠቃሚ ነገር ነው። ተአምራት አስፈላጊ ነገር ነው። ተአምራት ዋና ነገር ነው። ተአምራት ግን ለምንድነው ማይሆነው? ምንድነው ሰይጣን እቺና ዓለም ስጋ ተአምራትን እንዳይሆን በሰዎች ህይወት ውስጥ እንቅፋት አድርጎ የሚያስቀምጠው ነገር ምንድነው? የተአምራት እንቅፋቶችን ከጨለማው ዓለም ከራሳችንም ጥፋት በመጀመሪያ የምንመለከተው የተአምራት የመጀመሪያው ተአምራቶችን የሰይጣን መጠቀሚያ አድርጎ ማሰብ። ቶሎ ጻፉና ቀና ብላችሁ ተአምራቶችን የሰይጣን መጠቀሚያ አድርጎ ማሰብ እንቅፋት ነው። ተአምራቶችን የሰይጣን መጠቀሚያ አድርጎ ማሰብ ማስረጃ ካላችሁ ማርቆስ ወንጌል ምዕራፍ 14 ቁጥር 26 ኢየሱስ ክርስቶስ በኋላ እየተራመደ ሲመጣ ደቀ መዛሙርቱ ቃል በቃል ምትሃት መጣ ብለው አሰቡ ይላል። ምትሃት ከኢየሱስ ጋር የኖረ ሰው በኋላ ሲራመድ ኢየሱስ ነው ከማለት ምትሃት ነው ወደ ማለት ካደገ አስቸጋሪ ነገር ነው። አሁን እኮ ትልቁ ችግር በእግዚአብሔር ቤት ውስጥ ሰዎች ተአምራት ይሆናል ብለ ስትነግራቸው አስማት መታለማመዳቸው ነው የሚመስላቸው። አስማተኛ አድርገው በኢየሱስ ምን እንዲህ አይነት ነገር አልወድም መብትሽ ነው። ከዛ በኋላ በጣም የተአምራት ዓለም ይቋረጣል ከህይወትሽ ላይ። ውድቅት ነው እንደምታውቁት። ብርቱ አውሎ ንፋስ መጥቷል። ኢየሱስ ልጸልይ ብሎ ተራራ ላይ ነው ያለው። ከዛ እነሱ እየሄዱ ይያለ አውሎ ንፋሱ ያስጨንቃቸዋል። በጣም ልቤን የሚነካ ቃል አለ ፓስተር። ጌታ ኢየሱስም ሲጨነቁ አይቶ ይላል። ወዳጆች ሆይ እናንተ ውጥረቱ ጭንቀቱ ስትገቡ መለኮታዊ ዓለም ያንን ጭንቀትና
ውጥረት ህይወታችሁ ላይ ለማቋረጥ ታምራት ያደርጋል። ግን ታምራቱን የምትጠራጠሩና የአጋንንት አርጋችሁ የምታስቡ ከሆነ ይቋረጣል። ተጨነቁ፣ ልንሞት ነው ብለው በጣም ብርቱ አውሎ ንፋስ ነው እያመጣ ውሃውን ይከተዋል። እነሱ ውሃውን ይቀዳሉ። በአውሎ ንፋስና በደቀ መዛሙርቱ መካከል ቀጥተኛ ድብድብ በለው በቃ ግብግብ እያመጣ ንፋሱ ውሃውን ይጨምረዋል። እነሱ ይቀዳሉ። በረታባቸው። ኢየሱስ ማዶ ሆኖ ሲጨነቁ አየ። ሊረዳቸው በውሃው ላይ እነሱን ባስጨነቀው ላይ እየተራመደ ሲመጣ ከርቀት በዛ ውድቅት በዛ ሌሊት በጨረቃ ብርሃን እንዲህ የሚል ነገር ሲያዩ ቀድሞውንም ንፋሱ ካጋንንት እንደሆነ ጠርጥረዋል። ንፋሱን ላከ። አልገባ ስንለው ራሱ መጣ ብለው አሰቡ። ከኔ ጋር ናቸው። ማርቆስ ሲጽፍ እንደዚህ ብሏል። ከሌሊቱ 9 ሰዓት እስከ 11 ሰዓት ይሄ ውድቅት ሌሊት ነው። እስራኤላውያን በዚህ ሰዓት አጋንንቶች የሚፈራረቁበት ሰዓት ነው። የሌሊቱ ምድብተኛ ለቀኑ ሪፖርት አድርጎ እንትናን ወግቼዋለሁ፣ እንትናን አቁስዬዋለሁ፣ እንትናን ጀምሬዋለሁ፣ አንተ ጨርሶ ብሎ ፋይል ሰጥቶ የሚቀያየር ብለው እንዲህ አይነት ሐሳብ አላቸው። አጋንንቶች ሽፍት የሚያደርጉበት ሰዓት ነው እና ከፍተኛ ጦርነት ውድቅት ነው። ታውቃላችሁ ብዙ ጊዜ ሌባም የሚመጣው በዛ ሰዓት ነው። 4 ሰዓት የሚመጣ ሌባ ጀማሪ ሌባ ነው። ብዙም ኤክስፒሪየንስ የለውም። ገና ቴሌቪዥን እያየ ዜና እያየ የሚመጣ በዘነዘና ነው የምትለው። ከ9 ሰዓት እስከ 11 ሰዓት ግን ሰው ውድቅት ነው የሚሆነው። በዛው ለጠቅላላ ዕውቀት በቃ ንቁ የሚባሉ ሰዎች ራሱ የሚደክማቸው ከ9 ሰዓት እስከዛ ሰዓት ነው። ለዛ ነው በጣም ስፒሪቹዋል ዋርፌርን የሚያስተምሩ ሰዎች ይሄን ሰዓት ለጸሎት ተጠቀሙ ይላሉ። ከ9 ሰዓት እስከ 11 ሰዓት የጸሎት የውጊያ ጸሎት የሚጸለይበት ነው ይላሉ። እኔ አምናለሁ፣ አልቃወምም። ውጊያን በተመለከተ ተመልከቱ። እና አጋንንቶች አንድ ሐሳብ አላቸው እና እነሱ አልገባ ብለው ንፋስ አስጨንቋቸዋል። እንዲህ ያለ የሚመጣ ሲያዩ አንድ ከ12 አንድ ሰው እንኳን አይገኝም። ደግሞ የሚገርማችሁ ነገር ባህሩ ዳርቻ ላይ 2 ዓሳና 5 እንጀራ እኮ አብዝቷል። ኢየሱስ አሳይቷቸዋል እንደሚችል ተአምራት ማድረግ። ቅድም እንደዘመርነው 2 ዓሳ 5 እንጀራ ከአንድ ብላቴና ተቀብሎ ኢየሱስ ባርኮት 5000 ሰው ወንዶች ብቻ የተቆጠሩት እህቶች ያልተቆጠሩ የሰነ መለኮት አስተማሪዎች ከ25000 ሰው በላይ ነው የበላው ይላሉ። የተረፈ 12 መሶብ አለ። በሱ እየተደነቁ ስለ ኢየሱስ ተአምራት እያወሩ ሳይወጡ ከዛ ሪቫይቫል የሆነ ነገር ሲመጣ ቡዳ ነው። በአንድ ጊዜ እንደዚህ የሚያስብ ሰው አጋንንታዊ ኮንሻስ የሆነ ሰው ወረቀት ሲንቀሳቀስ ሰላቢ የሚል ሰው እያንዳንዱን ነገር ለአጋንንት የሚሰጥ ሰው አይጎበኝም። በምንም ተአምር አይጎበኝም። የታምራት እንቅፋት ለምንድን ነው በብዙ ሰዎች ታምራት እንዳይሆነው? ታምራት የሚባለውን በሙሉ ጥርግርግ አድርገው ለማን ሰጥተዋል? ለአጋንንት። እኔ አሁን ሙግቴ ምንድን መሰላችሁ? አንድ ሰው በክርስቶስ ኢየሱስ አምኖ ከዳነ እሱ ከጨለማው ዓለም ይልቅ ለብርሃን ዓለም ቅርብ ነው ባይ ነኝ። ከኔ ጋር ሙግቴ ይሄ ነው። እኔ ኪሴ ውስጥ አጋንንት የተደገመበት ብር ከሚያስገባ ይልቅ መልአክ ቢያስገባ የኔ ኪስ ለመላእክት ነው ቅርብ ነው እኮ ይኔ። ስለዚህ ገብቼ ብር ካገኘው የእግዚአብሔር መልአክ ነው ምለው እንጂ ኢሉሚናት ነው አለ። በምን አቅሙ ነው የሚገባው እኔ ጋር? ግልጽ ነው አይደለ? አንቺ በሌለሽበት ቤትሽ ውስጥ እንደ እግዚአብሔር ሰው እኮ ነው ምነግርሽ። የሆነ ዶሮ ካገኘሽ አርደሽ ቢዩ በቃ አለቀ። ጥለውብኝ ነው፣ ወርውረውብኝ ነው፣ ከመሬት ውስጥ ወጥቶ ነው፣ የዘር ማንዘር እርግማን ነው፣ በዚህ መጥቶ እንዲህ ነው። ኢሚዲየትሊ ብዙ ሰዎች ኮንሸስ ናቸው ለጨለመው ዓለም። ውሻ ራሱ ፍጥጥ ብሎ ሲያቸው ነግሬያቸዋለሁ ባለ አጅሬ ኢሚዲየትሊ ቤት ውስጥ ገብቶ እህቶች በዚህ በኩል ያደረጉት ቀሚስ በዚህ ሆኖ ከገባ እኔ እንጃ ሰሞኑን አላቅም ብቻ ግን ስድስት ሊሙናት ነገር እየተፈራረቀ ነው የሚሉ ሰዎች አሉ። ተአምራትን ሁሉ ላጋንንት ሰጥተው ዱቄት ከበዛ ላጋንንት፣ ብር ከበዛ ላጋንንት፣ የሚገርም አካውንታቸው ውስጥ ብር ከገባ ላጋንንት። እንዴት አድርጎ ይባርክሽ ታዲያ እግዚአብሔር? ስለዚህ ሁሉ ጊዜ ወጠረሽ ትሰሪያለሽ። ጠዋት 12 ሰዓት ወጭና ለሊት 9 ሰዓት ላይ ተገቢያለሽ። አትጎበኘኝም ወይ ትያለሽ። ከዛስ በኋላ ሊጎበኝሽ ተአምራት ሊያመጣ ሲል ምትሃት 666 የተአምራት አንደኛው እንቅፋት የእግዚአብሔርን መለኮታዊ ጣልቃ ገብነት ከአጋንንት ነው ብሎ ማሰብ። ያኛው ዓለም የለውም አልኩኝ አለው። ያኛው ዓለም አይችልም አልኩኝ አለው። ምንጭ አለው። ግን እኔ በክርስቶስ አምኜ ስለዳንኩኝ ለዚህኛው ዓለም ይሄኛው ዓለም ነው የሚሰራኝ። ይሄኛው ዓለም ያገለግለኛል በደንብ አድርጎ። 3 ሰው ነው አሜን ያለው። እስራኤል 40 ዓመት ሙሉ ያልፈጩትን መና በር ከፍተው እየበሉ እስራኤላዊ ቢሆን በረሃብ ይሞታል፣ ኢትዮጵያዊ ቢሆን በረሃብ ይሞታል። ደግመውበት ነው እያለ ማለት ነው። ወርውረውብኝ ነው ሲከፍቱ እያነሱ ጥርቅ ሲከፍቱ መና ምንድነው ማለት ምንድነው እያሉ 40 ዓመት በሉ።
ስለተለማመዱ እኮ ነው። ቅድም ፓስተር ብሏል፣ ስጋ በልተዋል፣ ውሃ ጠጥተዋል። ልክ እንደ አያት ልጅ አቀማጥሎ ነው እግዚአብሔር ያስገባቸው። ቀን በሳት በደመና አምድ ሐሩሩ እንዳይበርዳቸው፣ ሌሊት በሳት አምድ ብርሃንና ሙቀት እንዲሆንላቸው በረሃ ላይ ስጋ ሲፈልጉ ስጋ። መና ደግሞ ታውቃላችሁ አይደለ? እንደምትሰሩት ነው። ቂጣ ስታረጉት እንደ ፒዛ ይሆናል፣ ገንፎ ስታረጉት እንደ ገንፎ ይሆናል፣ እንደ ድፎ ስታረጉት ሁሉን መሆን የሚችል ነገር ነው። እንደዚህ አይነት ነገር እግዚአብሔር እንዴት አምራት አድርጎ ባለዳ መጥቶ ልጆቼን ሊወስዳቸው ነው ስትል የድሮ ነቢያት ይኸው ባዶ ማድጋ ሰብስቢ፣ እሺ እሷስ መታዘዘ አስገቢ፣ እቤትሽ አገላብጪ፣ ዘይት ይወጣል። መታ ሞላ አለች፣ ሽጪው አላት፣ ሸጠች፣ ገንዘብ ተገኘ፣ ከፈለች። እኔ ቆይ አሁን ሰውየው ገንዘብ መስጠት አይችልም። ኤልሳ በጣም ነው የምወደው። የሚገርማችሁ ነገር እዚህ ጋር ነው መጥረቢያው የሰመጠብኝ ሲለው ከዛ በኋላ ጥልቁ ዋናተኛ አላለም። የሚገርማችሁ ነገር ዋና የሚችል ከመካከላችሁ አላለም። እንጨት አምጥቶ ሲጥለው ብረቱ ተንሳፈፈ። ፊዚክስ አትለው፣ ኬሚስትሪ አትለው፣ መለኮታዊ ዓለም ላይ አለ። ሰውየው ወደዋለሁ ይሄን ሰውዬ እጅን ዘርጋና ውሰድ ሲለው ወሰዳት። እንጨት ያመጣውን ብረት በየሱ አልፈልግም አላለም ሰውየው። ከየት እንደመጣ ምንጩ አላለም ሰውየው። ተአምራቶችን ለአጋንንቱ ዓለም መስጠት ያቋርጣል ከህይወታችሁ ላይ። እግዚአብሔር በተአምራት እንዲጎበኛችሁ ከፈለጋችሁ እናንተ ቤታችሁ፣ አካውንታችሁ፣ ኪሳችሁ፣ ቡሃቃችሁ እያንዳንዱ ዓለም ከዛኛው ዓለም ለእግዚአብሔር ዓለም ቅርብ እንደሆነ ነው ማሰብ ያለባችሁ። አሜን። አንቺ እዚህ ነሽ አይደለ? ቤትሽ ቡዳ ከሚገባ መልአክ ቢገባ ነው የሚሻለው። ክብር ለኢየሱስ ይሁን። ሩቅ ነው ለዛኛው ዓለም። እንደዚህ ማሰብ አለባችሁ። የመጀመሪያው። ሁለተኛው ተአምራት እየቀነስኩ ነው እንግዲህ ሰዓት ስለሌለ። ሁለተኛው ተአምራትን ከዚህ ጋር ይያያዛል፣ አለመጠበቅና አለመለማመድ። ካትሪን ኩልማን እንደዚህ ትላለች፣ ኤክስፔክቴሽን ኢዝ ዘ ማዘር ኦፍ ሚራክል ትላለች። መጠባበቅ የተአምራት እናት ናት። ከኔ ጋር ናችሁ? አጠገባችሁ ላለ ሰው ንገሩት፣ መጠባበቅ በሉት እስቲ የተአምራት እናት ናት። ዝም ብሎ ለተቀመጠ ሰው ከሚሆነው ተአምራት ይልቅ ለሚጠባበቅ ሰው እግዚአብሔር በህይወት ተአምራት ያደርጋል ብሎ ለሚጠባበቅ ሰው እግዚአብሔር ተአምር ያደርጋል። አልቋል። እጃችሁ ላይ የተደመደመ ነገር አለ፣ ጠብቁ። ተአምራት መጠባበቅ የተአምራት እናት ናት ትላለች። ባለፈው ነግሬያችኋለሁ። ምን ብለሽ ብትጸልይ ነው ይሄ ሁሉ ተአምራት በህይወትሽ ለሚሆነው ሲላት አንድ ጋዜጠኛ ካትሪን ኩልማንን ምንም ግን እጠባበቃለሁ። ለአገልግሎት ስቆም እግዚአብሔር ዛሬ አንድ ማየት የማይችል ሰው እንዲያይ። እንደውም አንዳንድ ጊዜ ታውቃላችሁ 39 ሰው ከዊልቸር ላይ ተነስቶ አንድ ሰው ሲቀር እነዚህን ሁሉ ትታ ወደዚህ ዞራ ለዚህ ሰውዬ የለህም ትላለች። ለዚህ ሰው የለም እና አንድ መጽሐፍ ሳነብ ያ ሰው ከአይኗ እስኪርቅ በር ላይ እስኪወጣ የሚገርማችሁ ነገር ትጠብቃለች። አሁን ይነሳል እያለች። ምክንያቱም እሷ እግዚአብሔር ያንን ዓለም በህይወቴ ላይ የሚያደርገው ስለምጠብቀው ነው ብላ ነው የምታስበው። መጠባበቅ ካልተፈጠረ ባለፈው ነግሬያችኋለሁ፣ ተአምራት አትሞስፌር ይፈልጋል። ግልጽ ነው አይደለ? ተአምራት አትሞስፌር ይፈልጋል። ስለ ተአምራት ማሰብ፣ ስለ ተአምራት ማውራት፣ ስለ ተአምራት መስማት፣ ስለ ተአምራት እኔ አንድ ጥያቄ ልጠይቃችሁ። አሁን እኔ በጣም በጉዳት ውስጥ በህመም ውስጥ ሆኜ ህመሜን የሚያባብስ ነገር ብሰማ ነው የሚሻለው ወይስ ከኔ የባሰ እምነት ምንድነው እንትን ውስጥ ያሉ ሰዎችን ብሰማ ነው እምነት የሚፈጠርልኝ? አትሞስፌር ማለት እንደዛ እኮ ነው። አትሞስፌር ማለት ዱብ አይልም፣ እንደዛር ነው ድንገት ዱብ የሚለው። ዛር የሚባል መንፈስ አለ። ድንገት መጥቶ ሰውየውን ያንዘፈዝፈዋል። ከሰል በልቶ ምንድነው ሽቶ ጠጥቶ ከዛ ይለቀዋል፣ አይታወቅም። የዛር ተአምራት ግን አትሞስፌር ይፈልጋል። ብዙ ጊዜ ትልልቅ ተአምራት የሚሆንላቸው ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? ስለ ተአምራት ያወራሉ። በጣም ለኔ ራሱ የሚፈትነኝ አንድ ጓደኛ አለ። የሚፈትነኝ ስለ ተአምራት ሲያው ይሄ ልጅ ግን አላበዛው ምናምን። በጣም ወሬው በሙሉ ምስክርነት ሰማ ስለ ተአምራት ነው። የሆነ ነገር ሰማ ስለታ እና ህይወቱ ሲያወራ ትደነግጣላችሁ። እናቱ የሰጣችሁ የአንገት ሐብል ነበረ በጣም የሚወደው እና በጣም በችግር ውስጥ 4 ቀን 5 ቀን ረሃብ ጥሎት አልሸጣውም ብሎ አሁን እግዚአብሔር ባርኮታል። አንድ ቀን ሻወር እየወሰድኩኝ ገባ አለ፣ ተበጥሶ ገባ እና እሷ የሞተችለት እንደዛ አላለቀስኩም፣ ተበጥሶ ይገባለት። እየራበኝ የተውኩት ብዬ ጥግጄ ስክስክ 2 ቀን 3 ቀን አገልግሎት ሁሉ ቀረ። በጣም የሆነ ነገር የተዘረፍኩ ነው መሰለኝ። ከዛ እንደዚህ ስለ ተአምራት ምናምን ስሰማ ቤቴ ቁጭ ብዬ ጸለይኩኝ። ማቀው ጉዳይ የለም። እግዚአብሔር አባቱ የእናቴ ማስታወሻ ነው። እወደዋለሁ ይሄንን ሐብል በኢየሱስ ክርስቶስ ምንም ይፈጠር ምንም አላቅም። ድጋሚ ግን የማገኝበት አትሞስፌር ይፈጠር።
ብዬ ስጸልይ አለ እህቴ መታጠቢያ ቤት ገብታ መጣች። የማዘርን ማስታወሻ የትም እያዝረከረክ ትጥላለህ አይደል አለችኝ። የት አንጊተሽ ስላት ሻወር ቤቱ ጉድጓዱ አለ አይደል ከሱ አጠገብ እንደዚህ ቆሟል። ገብቶ ውሃንት ብሎበት ያጣው ነው። ጌታ ምስክሬ በሕያው መድረክ ላይ ነው የምነግራችሁ። ማን ነው ያወጣው አይታወቅም። አሁን አንዳንድ ሰው እኮ አልገባውም ኢሉሚናት ነው ይላል። በጣም ትልልቅ የእግዚአብሔር ሰዎች ሰምቻለሁ እኔ። ገጠር እየሄድን ጫካው ስንደርስ ነዳጅ አለቀ። ምንም አለቀ። ውሃ አንጥተን ጨመርን። ከዛ በኋላ ውሃው ወደ ነዳጅ ተቀይሮ ሄደ ስትል የኛ ደሞ ጀመራችሁ እንደዚህ ይላል። ሩቅ እየሆነን እኮ ነው ያለነው። ደሞ ጀመራችሁ እኔ ራሱ አሁን እንደዚህ አይነት ብዙ ኤክስፒሪየንስ አለ። እንትን አልቆብን እንትን ብለ ስታወራ ሰው ይተራጠራል። ይሄ ሰውዬ አባል ነው እንዴ ማለት ይጀምራል። ለምን ሩቅ ነው አሳልፎ ሰጥቷል። አይፈጥርም አትሞስፌር ያማችኋል አይደለ? በሚያማችሁ ሰዓት የፈውስ ትምህርት የፈውስ ስብከት የፈውስ ነገር ስሙ ወዳጆች። ሳታስቡት በሽታው ከላያችሁ ላይ እየቀለጠ ይመጣል። ድሮ ቀጠሮ 2 ቤተክርስቲያን እንትን ለሊት ተነስቶ እስከ 3 ሰዓት እስከ 4 ሰዓት ምስክርነት ይደረጋል። እኔ ግራ ይገባኛል። ገና መጀመሪያ በጌታ በኢየሱስም ፕሮግራማችን እንጀምራለን። ተረኛ መስካሪ ይባላል። እስከ 3 ሰዓት እስከ ግራ ይገባኝ ነበር እና የኔ እናት እዛ ሄዳ ከተፈወሰች በኋላ ነው የሚገርማችሁ ነገር የገባኝ። በጣም በአሰማሟት አድርሻት ፈተና ስለነበረኝ ተመለስኩኝ እና ይመሰክራል። አንዱ መጥቶ ለ18 ዓመታት ካንሰር ነበረብኝ ኢየሱስ አቀለጠው ሲል የ12 ዓመቱ ደንግጦ ሰምተኛ እሷ በምንድን ነው የተፈወሰችው? የሚገርማችሁ ነገር እንዲህ የሚሽከረከር ወፍጮ ላይ ነው መሰራው አለ። ወፍጮ ላይ ነው መሰራው አለ። ሳላስበው ወፍጮ እየተሽከረከረ ቀሚሴን ሳበውና ወፍጮስ ከቶኝ በዛ በኩል በወፍጮስ በሰላም ወጣው ሲል የኔ እናት ተፈወሰ ወደ ቤት። ተመልከት። ለምን እየሰማችሁ ያለችው ነገር በሽታዋን የሚያቀል ነገር ነው፣ የሚያጠፋ ነገር ነው። አንዳንዱሳ የሚገርም ነገር እዚህ ጋር ሲወጋው የሚገርም ነገር እሱ በስንተኛው ቀን ወደ ኩላሊቱ ከዛ ወደ ጉበቱ እንደሚሰፋ በዛ በሽታ ስንት ሰው እንደሞተ በዛ በሽታ ስንት ሰው እንደተበከለ ያ በሽታ ምስራቅ አፍሪካ ውስጥ እንዴት እንደተስፋፋ ዶክተሩን ሁሉ የሚያቃል የሚገርም ነገር። ኢሚዲየትሊ ሰው እንትን ታማል ሲባል ወዲያውኑ ጎግል ውስጥ ገብቶ የሚገርም ነገር በሽታው በስንት ቀን እንደሚገል እና ጎግል ምን ይሏል 3 ወር ነው ሲለው እሱ አሻሽሎ በ2 ወሩ ተሰናብቷል። ለምን የሚሰማው ሁሉ ጊዜ ተአምራት አትሞስፌር ይፈልጋል። የሱም ብላችሁ ራሱ ዩቲዩብ ውስጥ ገብታችሁ አስደንጋጭ ዜና ስል እለፉት። ደንግጠን በቃ ጨርሰናል ከዚህ በኋላ አንፈልግም። ሰበር ዜናም እንዲህ አይነት ነገር ይወዳል። እኔ የሚገርማችሁ ነገር በ12ኛ ዓመት የተነሳ ሰው ካለ ለማንኛውም ብዬ እሰማለሁ። ክብር ለኢየሱስ ደስ ይለኛል። የሆነ ነገር እንደዚህ ሆነ ካለ እሰማለሁ በቃ። ከዛም በኋላ ፈጥሬ ስለምጠብቅ ገና ቃል ሲመጣ እኔ ጋር ብዙ ቴስቲሞኒዎች አሉ። ብዙ ሰው ለምንድን ነው አይጠብቅም? ደግሞ የታምራት አትሞስፌር አይፈጥርም። የታምራት አትሞስፌር በጣም በተጨነቃችሁበት ጉዳይ ላይ በዛ ጉዳይ የታምራት አትሞስፌር የሚፈጥር ወሬ የሚፈጥር ጉዳይ የሚፈጥር ምስክርነት ጀምሩ። ኑሮ እየተወደደ ነው እንዴት አድርገን እንደምንዘልቅ እንጃ። ይኮ ዶላሩም ጨምሯል፣ ነዳጁም ጨምሯል፣ ቤት ኪራዩም ጨምሯል። ከዛስ እንደዚህ ላይ አከራይ ሳይጨምር አንተ ራስህ በቃ ነፍስን አስጨንቀ ምንድነው ማድረግ ያለብህ? ክብር ለኢየሱስ ይሁን። 1 ሊትር ዘይት 1 ዓመት ተጠቀምኩ የሚል ምስክርነት መፈለግ። ኢየሱስ ጌታ ነው። ዝም ብለህ ገብተህ ኤልያስ የትየዋ ጋር ገብቶ በትንሽ የዱቄትና በትንሽ ምንድነው ዘይት 3 ዓመት ሄዱ። ለምን? አንተ የሚያስፈልግ እሱ ነው። ተሰደው ጠፉ ከሚለው ይልቅ ልጆችሽ ታመዋል አይደለ? ከዛም በኋላ 4 ልጆቿን ያጣችው እናት የሚል ለምንድን ነው እንደዚህ ምስክር ነው የምትሰሚው? 2 ልጆቿ በእንትን የታመሙ እናት ስተሽ እሱን የሚገርምሽ ነገር ልጆቿን በተአምራት የተፈወሱላት እናት ምስክርነት መፍጠር፣ ቤትሽን በምስክርነት መሙላት፣ ሚስትን በምስክርነት መሙላት፣ ባልሽን በምስክርነት ልጆችን እንደዛ አይነት ቴስቲሞኒ አትሞስፌር። አንዳንድ ቤተሰብ እኮ በቃ እንደዚህ አይነት ቴስቲሞኒ ስለሚሰሙ በጣም ገና ስትገባ እግዚአብሔር ይችላል ስትል መሬቱ ይንቀጠቀጣል። ለምን? ፈጥረውታል አትሞስፌሩ። እቺን ብቻ ልንገራችሁና ልጨርስ። አሁን ነዳጅ የሚባለው ጉዳይ እዛ ጋር ፈሶ የፈሰሰው እኮ እዛ ጋር ነው፣ ግን ሲተን አካባቢውን በሙሉ ይሞላዋል። እና ክብሪት እዚህ ጋር ስትለኩስ እዚህ ጋር ይፈጠራል። ነዳጁ ያለው እዛ ጋር ነው። ለምን? የነዳጁ ሽታ ስለሞላው አካባቢ። ሚራክል እንደዛ ነው። ቤቱን ይሞላዋል፣ አትሞስፌሩ ይሞላዋል።
ነፍስ ተጨንቃለች። ገንዘብ ቸግሯል፣ ብዙ ነገር ጨንቋል። እዛ ላይ ደግሞ እየደራረብክ የመከራው ዘመን የሚለውን ነገር ትሰማለህ። ከዛ ግራ የገባውን ሰውዬ ነገር ትሰማለህ። ከዛም በኋላ የሚተቹ ሰዎችን ትሰማለህ። ከዛ በኋላ እነዚህ ሐሰተኞች የሚያረጉትን ጉድ ሚል ትሰማለህ። ከዛ ኩላሊት ጉበት ጣፊያ ጨጓራ መጥቶ ከበሽታው በፊት የሰማው ነገር ነው የሚገል። ተአምራት አትሞስፌር ይፈልጋል። እንደ አጋጣሚ ጴጥሮስ ዞር ሲል ልጁ እምነት ተሞልቷል ይላል። ሊፈወስ ዘንድ እንዳለው እምነት አየ ይላል። አይገርምም? ሲሰማ ልቡ ሞልቶ ነበረ። ወዲያው ተነስና አልጋን አንጥፍ አለው። ቀለለው። ለምን? የሰማው የተኙ ሰዎች እንዴት እንደሚነሱ ነው እንጂ በዛው እንዴት እንደሚቀሩ አይደለም። ሰምቶ ሲያዩ እምነት አለው የተሞላው ነገርና በጣም ሚራክል እንዲሆን ከፈለጋችሁ አትሞስፌር መቀየር አለባችሁ። በኋላ ላይ ይመጣበታል። ተአምራት የሚባል ነገር እያሳደዱ የሚተቹ ሰዎች አሉ፣ እያሳደዱ የሚቃወሙ ሰዎች አሉ፣ እያሳደዱ የኢሉሚናት የሚያደርጉ ሰዎች አሉ። እንደዚህ አይነት ጓደኛ ካላችሁ መተው ነው ያለባችሁ። በቃ መራቅ ነው ያለባችሁ። አይምሯችሁን ስለሚቆጣጣ የወደቀ የሞተ ተረሳ፣ ተሰበረ፣ ተበላሸ፣ ጨነገፈ የሚል አይነት መረጃ በጣም ይዘው የሚዞሩ ሰዎች አሉ። እኛ ደግሞ እንደዛ ነው የምንወደው። የአገልጋዩ ጉድ ተዘረገፈ። ምንም ጉድ የለም ስትገባ። እሱ ዩቲዩብን እየሸቀለ ነው። ልጅቷ ቸርች ውስጥ እንትን እንደሆነች ተናገረች። እዛ ጋር የሚገርም ነገር 13 ዓመት የሚፈሰኝ ደም ቆመ የሚለውን ያጋንንት አርገን እዚህ ጋር ልጅቷ ቸርች ውስጥ እንትን ሆነች የሚለውን የእግዚአብሔር አርገን ምን ስብ ከሆነ እንዴት ነው ተአምራት የሚያደርገው? ስለዚህ በመጠባበቅና ተአምራት አትሞስፌር መፍጠር ያስፈልጋል። ሌላኛው መጠባበቅ ውስጥ ታውቃላችሁ፣ ይሄ በጌታ በኢየሱስ አገልግሎት አስቀድሞ እንደዛ ነው የሚያደርገው። የእግዚአብሔርን ቃል በማስተማር ከዛ በኋላ ነው ተአምራት የሚያደርገው። ማጉረምረም፣ ዝም ብሎ የማጉረምረም ህይወት። እስራኤል በማጉረምረም ምክንያት ከእግዚአብሔር ተአምራቷን አታለች። መጠራጠር እየጨረስኩ ስለሆነ ነው። መጠራጠር ዮሐንስ ወንጌል ምዕራፍ 11 ቁጥር 40 ማርታን ብታም የእግዚአብሔርን ክብር እንድታይ ያልነገርኩሽም አላት። ስትጠራጠር መጠራጠር በጣም የተአምራት እንቅፋት ነው። ማርቆስ 5 ማልቀስ፣ በጉዳዩ ላይ ማጉረምረም መጨመር ትችላላችሁ። አለመጠባበቅን ኢየሱስ ክርስቶስ ልጅቷን ሊያስነሳ ሲሄድ እንደዚህ የሚል ቃል አለ። የሚያለቅሱ ሰዎችን የኢያኢሮስ ልጅ ሞታ ነበር። ኢየሱስ ጋር ሲመጣ ታመመች፣ መተው ነገሩት ልጅ ሞታለች ብለው ኢየሱስ እመን ብቻ እንጂ አትፍራ አለው። ሲደርስ እያለቀሱ ነበረ። ከዛ በኋላ ጌታ ኢየሱስ እንደደረሰ ተኝታለች እንጂ አልሞተችም ሲላቸው ሳቁ ይላል። አለቀሱ ብሎ ሳቁ ራሱ አይሄድም እኮ። አንድ በጣም በሐዘን ተጎርቶ ያለን ሰው ለማሳቅ ሰዓታት ይወስዳል። በአንድ ጊዜ እያለቀሱ ኢየሱስ ሲመጣ ተኝታለች ሲል ሳቁ። ወደ ውስጥ ሲገባ በጣም የምወደው ቃል ጌታ ኢየሱስም የሚያለቅሱ ሰዎችን አስወጣ ይላል። ለምን? አሁን የሞታ አስነሳለሁ ብሎ ኧረ ቢቀርብ ይሻላል፣ በሬሳ አትጫወት። ዊግልሶር 35 ሙታን አስነስቷል ብያቸዋለሁ። የመጀመሪያ ሙታኑን ሲያስነሳ እግዚአብሔር የነገርኩ ቃል ተፈጸመ አለው። ሰፈራቸው አንድ ወጣት ሞቶ ገብቶ አስነሳዋለሁ ሲል በሬሳ ሊጫወት ሲሉት ሁሉንም አስወጣና በር ዘጋ። ከዛ በኋላ እያነሳ ከግድግዳ ጋር ተዘለፍልፎ ይወድቃል። እያነሳ ከግድግዳ ጋር ሲያጣበቀው ተዘለፍልፎ ይወድቃል። መጨረሻ በቀዳዳ አንድ ሰው ያየዋል፣ በር እንትን ብሎ ማለት ነው። አንተ ማትረባ ሰው እባክህን ይሄን አስከሬን አትጫወትበት እንቅበረው ሲለው ዞር ብሎ አንተ ስራህን ስራ እኔም ስራዬን እሰራለሁ አለው። አንተ ስራህን ስራ የሚለው ተሳደብ ነው። ሰውየው እየተሳደበ ሰባተኛ ላይ ብድግ አድርጎ ሲወረውረው ሰውየው ከግንቡ ጋር እንዳይጋጭ እንደዚህ ደገፈው። ቧንቧ ጠጋኙ የሚለውን መጽሐፍ ማንበብ ትችላላችሁ። ዊግልሶር 35 ሙታን ሚስቱን ጨምሮ ነው ያስነሳው። ይሄ ሰውዬ ግን መጀመሪያ አስወጣ። ብታርፋ ይሻልም ከሚሉ ቢቀርባት ባትነሳስ አሁን ኑሮ ተኖረ ወይስ አልተኖረ ምን ይጠቅማል ከሚሉ ሰዎች በሙሉ አስወጣና ብቻውን ኢየሱስ። እናቷ ትፈልጋለች፣ አባቷ ይፈልጋል። ጴጥሮስ አይቷል፣ ዮሐንስ አይቷል፣ ያዕቆብ አይቷል። እነሱን ብቻ ሆኖ በቀላል ነው እያለቀሱ አያሰሩም። ስለዚህ ማልቀስ የለቅሶን አትሞስፌር የሚፈጥሩ የተአምራት አትሞስፌርን የሚቃወሙ ሰዎች ከህይወታችሁ ካላስወጣችሁ አሁን ይሄን እንደዚህ ብዬ ተማርኩ ብራሱ ብላችሁ ብትነግሩ ለአንዳንድ ሰው ከስራል ሌላ ነገር ብትማር ይሻላል። አሁን ይሄ ትምህርት ነው የሚሉ ሰው አለ። አሁን ይሄ ሰው በህይወቱ ላይ ታምራት ማስወጣት እንደሚያለቅሱ ሰዎች ጉዳዩ አንተ ጋር ከሆነ ያለው የእምነት አትሞስፌርን መፍጠር ያስፈልጋል። የመጨረሻው ተአምራትን ሁለት ነው የቀረኝ። ተአምራትን መተቸትና መቃወም። ከዛ አንድ ሐዋርያት ሥራ 4:30 ተናግሬ ጸልዬ እንጨርሳለን። ያው ቀስ እያልኩ የምናገረው እንደ ትምህርት ስለሆነ ነው። ተአምራትን መተቸትና መቃወም። አጠገባቸው ያለው ሰው ተአምራትን እንዳትተች ይበሉት።
እዚህ ነው የምትናገሩት? ቤት ሄዳችሁ ነው? እዚህ ነው አይደለ? ጨብጡትና ተአምራትን እንዳትተች እንዳትቃወም። ምክንያቱም መንፈሳዊ ዓለም ከምትቃወሙት ነገር ኢሚዲየትሊ ነው የሚገርማችሁ ነገር ዲስኮኔክት የሚያደርጋችሁ። ሁሉ ጊዜ በአፉ ፈውስን የሚቃወም ሰው ሲታመም እሱ ለመፈወስ ከባድ። ሁሉ ጊዜ በአፉ ተአምራትን የሚቃወም ሰው የሚናገር ሰው በቃ የእግዚአብሔር መለኮታዊ የተአምራት ዓለም ትችት በእግዚአብሔር ችሎታ ላይ ያለ ነቀፋ ስለሆነ የእግዚአብሔር ችሎታን መጠራጠርና ማመጽም ስለሆነ መተቸት የሚባለው ጉዳይ ሁሉ ጊዜ ሶርሱን ማጣራት አለባችሁ። ከእግዚአብሔር ከሆነ መተቸት የለባችሁ። ይሄ ዘመን ታውቃላችሁ የተቾች ዘመን ነው። ምንም ቸርች የሌላቸው ሰዎች ቁጭ ብለው በቲክቶክ ቸርችን ካላስተዳደርን ይላሉ እኮ። የሚገርማችሁ ነገር መራጭ አጽዳቂ ኮናኝ እነሱ ሆነዋል። የእግዚአብሔር ሚዛን በእጃቸው አለ። ትክክለኛ ሰባኪ ማን ነው? እነሱ ነው የሚመድቡት። ትክክለኛ ነብይ ማን ነው? እነሱ ነው የሚመድቡት። ዮሐንስ 3:16 ምን ይላል ብትሏቸው አያውቁም። ተአምራቶቹ በሙሉ ያነሱ ያፈርጣሉ፣ ይጥላሉ። ትልልቅ የእግዚአብሔር ሰዎችን ያሳንሳሉ። እኔ እንደውም እነዚህ ሰዎች ከእግዚአብሔር መንግስት ይልቅ የጨለማ መንግስት አገልጋይ ናቸው። ለምን 666 መስለብ ብቻ ሳይሆን እግዚአብሔርን ሊሳደብ የስድብ አፍ ተሰጠው ይላል። ቤተክርስቲያንን እያነሱ ሲያፈርጡ አይፈሩም። የሚገርም ቤተክርስቲያን የሰው አይደለችም፣ የእግዚአብሔር ናት። ማንም ሊናገራት አይፈልግም። የሚገርማችሁ ብትቆሽሽም ብትበላሽም ባለቤት አላት። ስለዚህ እነሱ ከእግዚአብሔር በላይ ተቆርቋሪ ሆነው እንደዛ የሚያደርጓና እንድትተቹ እንድትጠራጠሩ ያደርጋቸዋል። የመጨረሻው ዘመን በሚል የተሳሳተ ትምህርት ትችትና ስድብ እንዲሆን ያደርጋል። ታምራትን መተቸት መቃወም የታምራት እንቅፋት ነው። በጉዳዩ አንተ ላይ ሊሆን ሲል ቀጥ ይላል። ለምን? ስትተቸው ነው ይኖርካል፣ ስትቃወሙ ነው ይኖርካል። ኢየሱስ ክርስቶስ የተቹትን የተቃወሙትን ትቷቸው ሲሄድ የተቀበሉትን ግን በውሃ ላይ እየተራመደ ሲያስደንቃቸው በሁለት ዓሣና በአምስት እንጀራ ሲመግባቸው ክብር ለኢየሱስ ይሁን። 12 ዓመት ደም የሚፈሳት ሴት ደሟ ቀጥ ሲል ኢየሱስ ጌታ ነው። በጣም ትልልቅ ተአምራቶችን ሲያደርግ ነውና መተቸት ማንኛውንም ነገር ትንቢት ተችተው ነፍሳቸው ስትጨነቅ ትንቢት እንዲመጣላቸው ይፈልጋሉ ሰዎች። ሙልጭ አርጓችሁ እናንተ ሰድበው እናንተ ሲያገኙአችሁ የእግዚአብሔር ሰው ጸልይልኝ ይሏችኋል። ሰማይ እነሱን እና እናንተን ቆልፏል፣ አይሰጥም። ለምን? ምክንያቱም የምትቃወሙትን ነገር እግዚአብሔር ይቆርጠዋል። ለምን? አገልጋይ ለምን አይሆን? የምትጠሉት አገልጋይ፣ ነፍሳችሁ የምትጸየፉ አገልጋይ፣ ቴሌቪዥን ላይ በኢየሱስ ስም ብላችሁ የምታጠፉበትን አገልጋይ እግዚአብሔር በሱ በኩል አይጠቅማችሁም። ለምን? ስለምትቃወሙት። ይሄ መንፈሳዊ መርህ ነው። መቀበል ኢየሱስን እንኳን ለተቀበሉት ሁሉ ነው የሚለው። ስንቀበለው ሕይወት ሰጠን፣ ስንቀበለው ልጅ አደረገ። አገልጋይም በቅባቱ የሚጠቅማችሁ መቀበል ነው። ስለዚህ ታምራትን ብሎ የሚቃወም ሰው ምን ችግር አለው ይላል። ችግር አለው። ምንድነው የሚሆነው? ታምራት በሕይወት እንዳይሆን ያደርጋል። እግዚአብሔር ደግሞ ከዚህ ይጠብቀናል። የመጨረሻውን ሐዋርያት ሥራ ምዕራፍ 4 ቁጥር 30 እቺን ተናግሬ ጨርሳለሁ። ሐዋርያት ሥራ ምዕራፍ 4:30 በጣም መወዳት ጸሎት ናት። እኔ ግድግዳዬ ላይ ለጥፌዋለሁ። በጣም ነው መጸለይ ይሄን ጸሎት የሐዋርያቱ ጸሎት ነው ይላል። ቀና ብላችሁ ጠሯቸው፣ ገረፏቸው። ሁለተኛ በዚህ ስም እንዳትናገሩ ብለው ገርፈው ሲያስወጣቸው ስለ ክርስቶስ መነቀፍን እንደ ሙሉ ደስታ ቆጥረው ጴጥሮስ የቱ ጋር መጡ እያለ እኔም እኮ እዚህ ጋር መጣውኛል። የተሸለሙ ነው የሚመስሉት። ታድለል አንተ 3 ነው የመጡ እኔን 2 እያለ አንድ እንደጎደለበት አድርጎ ማለት ነው። ስለ ክርስቶስ መነቃ ከዛ ጠርቷ ሁለተኛ ብለዋቸዋል። ሄዱና አንድ ጸሎት ጸለዩ። አሁን በዚህ ውጥረት፣ በዚህ ጭንቀት፣ በዚህ አዋጅ ውስጥ እንደዚሁ መቀጠል ስለማንችል ብለው ለባሪያዎች በፍጹም ግልጥነት እንዲናገሩ ቃልህን ስጣቸው። አንድ ሁለተኛ በቅዱሱ ብላቴና ድንቅና ተአምራት ይሁናል። ለምንድነው ሰዎች ተአምራት የማይሆንላቸው? ስለ ተአምራት አይጸልዩ። ወዳጆቼ ደቀ መዛሙርቱ የተአምራት እንቅፋት ስለ ተአምራት አለመጸለይ። ጸልያችሁ ካወቃችሁ እግዚአብሔር ይባርካችሁ፣ በርቱ። ካልጸልያችሁ ግን ለተአምራት ይጸልያል። ጨርሻለሁ። አጠገባችሁ ያለው ሰው ጨብጡና ተአምራት እንዲሆን ጸልይ ይበሉት። አሜን። ክብር ለኢየሱስ ይሁን። ተአምራት እንዲሆን ይጸልያል። ለምንድነው በብዙ ሰዎች ህይወት ውስጥ ተአምራት የማይሆን? አሁን የሐዋርያቱን ህይወት ከምዕራፍ 4 በኋላ ስታዩት ምዕራፍ 5 ላይ ምን እንደሆነ ታውቃላችሁ? እሱን ጸልየው እንደጨረሱ መጡና ያዟቸው። ከዛ እናንተ በዚህ ስም እንዳታስተምሩ አላልናችሁም ብለው እስር ቤት አስገቧቸውና ምን ብናረጋቸው ይሻላል ብለው እየተማከሩ እያለ በቃ ነገ ሲነጋ እንቀጥለዋለን ብለው ስብሰባ ሲሄዱ ተመልከት፣ ምዕራፍ 4 ላይ ስለ ተአምራት ጸልየዋል። ምዕራፍ 5 ላይ አንድ ተአምር የሚያደርግ መልአክ ከሰማይ መጣና የተዘጋውን ክፍት ከፈተና ውጡና ስበኩ አላቸው። ወጥተው ሰበኩ። ጠዋት ሆነ።
ስብሰባውን እንቀጥል ተሰበሰቡና በቃ ጠርተን ግርፍ አድርገን ሁለተኛ በዚህ ስም እንዳይናገሩ አስጠንቅቀናቸው እንልካቸዋለን ብለው መጡ ይላል። በሩ በጥንቃቄ ተቆልፏል። ሲከፍቱት የሉም። ሰምታችሁኛል? አልገረማችሁ? ቤት እንደወጡ አይታወቅም። ግን ሌሊት ላይ በር ከፍቶ አንድ መልአክ ውጡ ብሎ ወጥተው የሚገርማችሁ ነገር እየሰበኩ የት ገቡ? በሩ ቁልፍ እኮ ዋናው ሰውዬ ጋር ነው ያለው። እኔ እሱ አቅፎት ሁሉ ያደረ ነው የሚመስለኝ። እሱን ቁልፍ አሸክሞ እግዚአብሔር መልአክ በሩን ከፍቶላቸዋል። ለተአምራት የሚጸልይ ሰው ሲዘጉበት እግዚአብሔር ይከፍትለታል። አለቀ ሲባል እግዚአብሔር ይቀጥልለታል። ለምን ምዕራፍ 4 ላይ ምን ብለው ነው የጸለየው? ተያይዘው ተአምራት አድርግ፣ ተአምራት አድርግ፣ ተአምራት አድርግ። ምዕራፍ 5 ላይ ጀመረ። ሲዘጉባቸው መልአክ እየላከ ደንግጠው ከዛ አንድ ሰውዬ ነው እየሮጠ መጥቶ ትላንትና ማታ ያሰራቿቸውን ሰዎች እኛ ሳንስማማ ለቀቃቿቸው እንዲያረ አላለቀቅንም፣ ቆልፈን አስቀምጠናቸዋል። መቅደስ ጋር እኮ እየሰበኩ ነው። ቤት ወጡ። ስለ ተአምራት ስለሚጸልዩ ይወጣሉ። ደፋርና ጭስ መውጫ አጣም ሲባል ሰምታችኋላ? እሱ ቀርቷል። የሚገርማችሁ ነገር ያሁን አዘጋግ ደፋርንም ጭስ ማያስወጣም፣ ግን የሚጸልዩ ሰዎች ይወጣሉ ስለ ተአምራት። ኢየሱስ ጌታ ነው። በማናቸውም የህይወታችሁ መንገድ ስትጸልዩ ተአምራትን እግዚአብሔር አባቶይ የተአምራት አምላክ እንደሆን ካውቃለሁ። ጤናዬን፣ ቤቴን፣ ህይወቴን፣ ፋይናንሴን ለአንተ የተአምራት እጅ ሰጥቻለሁ፣ ተአምራት አርክ ብላችሁ ጸልዩ ወዳጆች። እንዲህ ስትጸልዩ የተአምራት ዓለም እናንተን ለማገልገል ይዘጋጃል። በዚህ ጸሎት መውለድ የማይችሉ ሲወልዱ አይቻለሁ። በዚህ ጸሎት ከከፍተኛ ካንሰር ሰዎች ሲፈወሱ አይቻለሁ። በዚህ ጸሎት የተዘጋ የትምህርት በር፣ የተዘጋ የአገልግሎት በር፣ የተዘጋ የሥራ በር ሲከፋፈት አይቻለሁ። በተአምራት እናምናለን። ስለ ተአምራት እንጸልያለን። ጨርሻለሁ።